ይሄ ማፍናምን ተከለከሉ። ያ የበሰለ ምግብ አይሰማም። ታሜ አይሰማም። በቄ አይሰማም። አዎ ምናልባት የምግቡ ጉዳይ ነው። ኤሲውን እንግዲህ መቻል ነው። አሁን ትንሽ ቅዝቃዜም እየመጣ ስለሆነ ያን አክል የሚከብድ አይመስለኝም። ቢያንስ 7ኛ 8ኛ ወር ላይ ቢሆን ለመኖር ይከብዳቸዋል። አሁን እየቻሉ መኖር ይችላሉ። ግን ይሄ ምግብ የሚባለው ነገር ግን ግዴታ ነው። ምግብ መብላት አለባቸው። ማብሰል ካልቻሉ ደግሞ ለመብላት ትንሽ ስለሚከብዳቸው ከውጪ ነው የሚሆነው ሁሉ ነገር። ምን እኮ ሰው የበሰለ ምግብ ይዘን እንሂድ ሲል የበሰለ ቶሎ ያልቅባቸዋል። አስቤዛ አድርጉላቸው እያልኩ ነው። እስካሁን መሲ ባልትና ትናንትና የመጣችው ጋይስ ስሟ ይጠፋብኛል ሁሌ እና ናፊ ማን ነበር ስሟ? ነበር ካረ ናፊ ነው ጋይስ ስም ጻፉልኝ። አናይፍ ትናንትና የመጣችው አናይፍ ማስቤዛ ይዛላችሁ ሄዳለች። መሲ ባልትና ማስቤዛ እያረገችላቸው ነው። ሌላም የስ ማማ ወይ ቆየላ ከስረሰው እኮ ነው። ይቅርታ ልጅ እያወራኝ ነበር እና ምግብ መስራት መልመድ አለባቸው። አይችሉም እኮ አይደለም ማር ቤት አልተፈቀደላቸውም። እኔ ቨርዲቫኩ ይዛላቸው ሄዳለች። ሳራ ሀበሻም ምግብ እየወሰዱላቸው ነው። የበሰለ ሂድ ከተባለ የበሰለ ሄድላቸዋል። ግን ኪችን ፖሊስ ምን አይደውልም። ጉዳያቸው የፖሊስ አይደለም የሌበር ጉዳይ ነው። ሌበር እስኪደውሉላቸው ደውለውላቸው ኦልሬዲ ኢትዮጵያን ላንጉጅ ነው የምንፈልገው፣ አማርኛ ተናጋሪ ነው የምንፈልገው ብለው አማርኛ ተናጋሪ ይደውሉላቸዋል ብለው ዘግተው ነው። ስለዚህ እየጠበቁ ነው። አንተ የጠላቸው ደላላ ደሚላ አሜን። ይሄን ያለው ነገር በቂ ቪዚት ሊያረጋቸው ሄዶ ነው። ቪዚት ለማድረግ ከነሃዩ ጋር ከወንድም ጋር ነው። ምን እቃ ይዛችሁ ነው እንደሄዳችሁት? የተወሰነ አንድ ውሃ ነገርና የሆነ አንተ 1000 ድርሃም አዋጣችሁ እንደገና ያስቤዛ ወጪ ብዙ አይደለም እኮ። ወይኔ በቄ እስቲ አሳየኝ። ትፈልጋለህ? ምን ምንድነው? እሺ አሳየኝ። ምን 1000 ድርሃም እኮ አስገብቶ ማታ ደረሰኝ ልኳል። 1000 ድርሃም በካሽ በገንዘብ ሰጥቶ እንደገና ወይኔ ተባረክ በቄ በእውነት ትለያለህ። ውሃ ይሄ እንትን ነው እኮ ምናልባት የሌሊት ሙቀት ስለሆነ እየቀያየሩ እንዲለብሱ ኦኬ ብርድ ልብስ የሚለበስ ሻንጣው ምንድን ነው? ማንም የራሳቸው ነው። አይ የራሳቸው ኦኬ እሺ ፌስታሉ ሩዝ ምናምን ምንድን ነው የሚታየኝ ፌስታሉ ውስጥ? ይሄ ዳቦ ቆሎ ነው። ዳቦ ቆሎ ደግሞ ያው ተባረክ ዳቦ ቆሎ የሚለበስ እንደገና ውሃ ምናምን መጣላቸው። ተባረክ በቄ በእውነት ትለያለህ። አሜን። ግን እንደዚህ አይነት ነገር አስፈላጊ አይደለም። እድሜና ጤና ይስጥክ። እኔ ኦልሬዲ 1000 ድርሃም ስለሰጠክ ሌላ ነገር ይዘት ሄዳለህ ብዬ አልጠበቅኩም ነበረ። እውነት እድሜና ጤና ይስጥክ። ነው ምናልባት ይሄንን እንዴት እንደሆነ ታውቃለሽ። እኔ እንደዚህ ባይታይ ደስ ይለኛል ላይቭ ላይ ምናምን፣ ግን ሌሎቹም እንደዚህ ለመርዳት ማድረግ እንደሚቻል እንዲያውቁ ነው። እንደዚህ ሀሳቡ የሌለው ሰው ሀሳቡ እንዲመጣለት ነው። ለተበቄ ትለያለህ። በጣም አመሰግናለሁ። ተባረክ። እድሜና ጤና ይስጥክ። ልጆቹ ያለባቸውን ነገሮች ደግሞ በውስጥ እናወራለን። በቃ በዋትስአፕ አወራሽና እሺ ከነሱ ወስደት አለ ምናልባት በደንብ ግልጽ ያለ ከሆነ እሱንም ነገር እኮ መቼ ነው ልቀቁ የተባሉት? ወረቀቱ ላይ መቼ ነው የሚለው? ቆይ ስልኬ ውስጥ ነው ገብቼ አውራቸው አንዴ። ስልኬ ለምጣ ዛሬ ልቀቁ ነው የተባልነው አሉ። የሚገርመው ነገር እኮ የአንድ ሰፈር ልጆች ናቸው አንድ ላይ የመጡት ደግሞ
ያን አካባቢ እንዴና ኢንዱስትሪያልስ ኤሪያ ነው አይደል ያሉት? ኢንዱስትሪያል ኤሪያ ነው። ሳናይ ዳርጃ ኢንዱስትሪያል ኤሪያ የሆነ ረጅም ፎቅ እንትን ወደ ጎን በጣም ረጅሙ የምድር ላይ ረጅም ቤት ውስጥ ነው ያለው። የሚገርመው ነገር እንዳለ ባለፈውም ልጆች ሀቢባ ከትላንት ወዲያ ብዬሽ ነበር። እዛ ፎቅ ላይ 1 እና 2 አይደለም በቂ በጣም ሙቀቱን አይተዋል። ወጣ ስትል እንደውም የሆነ ያኒ በ17 ወረቀት እንትን አወጣችሁ። እናንተ ስራ መስራት አትፈልጉም፣ ብዙ ስራ ስናንስታችሁ መስራትም አትፈልጉም ምናምን ምን ማስረጃ አለህ? እነዚህ ማለት ሪፊውዝ ወይም ማለት አንፈልግም፣ ስራ መስራት አንፈልግም፣ ምን ማስረጃ አለህ? እነዚህ ልጆች የነሱ መብት ማግኘት ይፈልጋሉ። ወደ ህግ ቦታ ሄዶ ስለከሰስህ መጣህ እዚህ ጋር ወጣልኝ መረበስ ጀመራችሁ ምናምን ጀመራችሁ። ምን አይነት ህግ ነው ለእናንተ የሚቆመው? ልጆች ከከሰሱ በኋላ መጣችሁ ማለት ወጡልን ከአኮሞዴሽን የማይሆን ነገር ነው። ሚዲያ ላይ ምንም ችግር የለም። እነዚህ ልጆች አዲስ ናችሁ፣ ምንም ስለ ህግ ምንም ነገር ስለማያውቁ ኦፍኮርስ የትም ቦታ ማለት ሄዶ መጠየቅ መብት አላችሁ። ስለዚህ ጋይዝ ፖሊስም ባይመጣ እናንተም ራሳችሁ ለፖሊስ ደውላችሁ ትላንትና ስለከሰስን እነሱ ዛሬ መጡ እንደዚህ ማለት ጀመሩ። አለቀ። 4 ነጥብ። ኬዝስ ካለ ድረስ ደግሞ ከአኮሞዴሽን ግዴታ መቀመጥ አለባችሁ። ካንሰሌሽን ሁሉ ነገር ማለት እስኪጨርሱ ከዛም በኋላ ከአኮሞዴሽን መውጣት ይችላሉ። በነገራችን ላይ ማለት ነው ካልሰማችሁ እናንተ ባለ ድርጅቱ ወይም ደላላዎች ማለት ነው ካልሰማችሁ ልጆቹን መውጣት ይፈልጋሉ። ግን ይህንን ኬዝ ስለከፈቱት ግዴታ አኮሞዴሽን መቀመጥም አለባችሁ። የነሱ ኬዝ እስኪጨርሱ ከዛም በኋላ ይወጣሉ። የእናንተም እርዳታ አያስፈልጋቸውም። ሲጀምር ይሄ 5 ስታር ወይም 6 ስታር ሆቴል ያስቀመጣቸው አኮሞዴሽን አያስፈልጋቸውም። ለጊዜ ብቻ ማለት ኬዛቸው እስኪጨርሱ ከዛም በኋላ እነሱ ራሳቸው ነው የሚወጡ፣ እናንተ ሳታስወጡ ማለት ነው። አይገርምም? ግን እንዴት ሸሪካ ሆነው እንዴት ተሸወዱ? በ16 እነሱ ኮምፕሌን አድርገው በ17 ብለው ወረቀቱ ላይ ጽፈው የሚያባሯቸው ታያችሁ። ኦኬ ታያችሁ። ይገርማል። እና ማለት ነው በ47 ሰዓት ውስጥ ካልወጣችሁ ምግብ አይሰጣችሁም ነው የሚለው። እና ሌላ ምን እንደሆነ ትደረጋላችሁ? ፖሊስ ኖ በ47 ሰዓት ምግብ አይሰጣችሁም ነው። እኛ ይኸውልሽ በአረብኛ ነው አይደለ? በእንግሊዝኛ ነው። አዎ ምንድን ነው የሚሉት? ኦልሬዲ እኛ ምግብ መስጠት ያቆምን እናንተ ስራ ሪፊውዝ ስለምታደርጉ እየተቀበላችሁ ስላልሆነ እኛ ምግብ አቆመናል። አሁን የመጨረሻ ደረጃ ስለደረሰን በቃ ከዚህ አኮሞዴሽን ወጡልን። ገባሽ? ያኔ በአተረጃይ ማለት እኛ ከዚህ በፊት ምግብ አቆመናል። በዚህ ምክንያት እናንተ ማለት ስራ መስራት ስለማትፈልጉ ነው፣ መረበሽ ብቻ ስለምትፈልጉ ምግብ አቆመናል። ስለዚህ አሁን የመጨረሻ ፋይናል ማስጠንቀቂያ ማለት ወጡልን፣ خلاص አታስፈልጉንም ከአሁን በኋላ ከአኮሞዴሽን። ይሄ ነው ማለት ትርጉሙ፣ ትክክለኛ ትርጉሙ ማለት ነው። ማለት በህግ እንዳይጠየቁ ለምንድን ነው ምግብ የማትሰጧቸው እስከዛሬ? والله እነዚህ ልጆች ማለት ለመረበሽ ነው፣ ለስራ ብሎ አይደለም ነው የመጡት ምናምን። ገባሽ? ይሄ የማይሆን ነገር ነው። አንተ ማለት እዚህ ጋር ቁጭ ብለህ የራስህ ህግ አውጥተህ ማለት ያለ ሌበር ማለት እንዴት ማን ነው ማለት ሰፖርት የሚያደርግህ? ወጣልኝ ማለት ሌበር ኦፊስ ማለት ሰፖርት ያደርግሃል? እነዚህ ልጆች እንዲወጡ ከአኮሞዴሽን ለምንድን ነው የሚወጡ? አንተ ያመጣሃቸው ማለት ስራ እንዲሰሩ ነው። የት አይመለከተኝም። አሁን እነዚህ 11 ልጆች በአንድ ስፖንሰር ውስጥ እንዳይመስልሽ፣ የተለየ ስፖንሰር ነው፣ የተለየ ካምፓኒ ማለት ነው። እሺ ካምፓኒ እስከሆንክ ለምንድን ነው ቪዛ ያልጨረስክለት? ለምን ስራ ያልጀመረ? ለምን? የት አለ ደግሞ የአንተ ማስረጃ ማለት ነው? ይሄንን ልጅ ስራ ጀመረ እምቢ አለ ወይም አልፈልግም ወይም ደከመኝ ወይም ሰለቸኝ ወይም ምናምን የሚል ለምሳሌ ዋርኒንግ አለ፣ መፈረምም አለበት። የኔ ድርጅት አንድ ሰራተኛ ያስቀጥር ና ስራ፣ አይ አልፈልግም፣ እሺ ና ፈርምልኝ እዚህ ጋር እንደማትሰራ ስራ እንደማትፈልግ። የት አለ ያንተ ማስረጃ? ለማንኛውም ኸይር ኢንሻአላህ። ይሄ 48 ሰዓት ይጠብቁና ከዛ እንታያለን። ችግር የለም። ምግብ ነበር የላኩልሽ ማታ ማለት እንዳትጨነቂ፣ በጣም ኢዚ ነገር ነው። ከሊወልኝ እነሱ ተጨንቀው ነው ያስጨነቁኝ። ታሜ ምግብ መከልከላቸው ችግር የለውም። ከ47 አፍተር 47 አወር
ካልወጣችሁ ምግብ ኦፈር እናረግም ከዚህ በኋላ ምናምን ነው የሚለው። ምግቡ ችግር የለውም። ብዙ ኢትዮጵያውያን ደጋግ ኢትዮጵያውያን እየወሰዱላቸው ይበላሉ፣ ግን ኤሲ ያጠፉባቸዋል። ዳት ኢዝ ዘ ፕሮብሌም። ምን ኦኬ ወይልሽ አሁን ኤሲ የሚዘጋባቸው ከሆነ ደግሞ ለፖሊስ ማሳወቅ ነው። ኤግዛክትሊ ፖሊስ ጋር መደወልና በሙቀት ሊገሉን ነው ማለት። አዎ በቃ እሱ ነው ሶሉሽኑ። ፖሊስ ጋር ደውሎ ታፈንን ልንሞት ነው ማለት። ያኔ ጉዳቸውን ዓለም ይሰማላቸዋል። ፖሊስ ደግሞ ማለት ዝም አይሉም። እንዴት ነው በዚህ ሙቀት ማለት አንተ ሰራተኛ አምጥተህ ማለት እነሱ እንስሳው አይደሉም። እንዴት ማለት አስቀመጥክ ለስራ ብለህ አምጥተህ ማለት መብራት እያቆረጥክባቸው በምን ምክንያት? አራ ይሄ ባለ አኮሞዴሽን አላፊው ማለት ነው ይጠየቅበታል ፖሊስ ጣቢያ። ኤግዛክትሊ። ስለዚህ ሞቱማ እንትን ካጠፉባችሁ ኤሲ ካጠፉባችሁ ፖሊስ ጋር ደውሉ ነው ታም ያለው። እሺ እያለ ነው ሰምቷል። ያ ኤሲ ካጠፉባችሁ ፖሊስ ጋር ደውሉ። እሺ ለምግቡ ግን ዛሬ አመጡላችሁ ምግብ አይደል? ኔቨር ጊቭ አፕ ሁለት አገልግል ላከች አይደል ዛሬ? በቃ ምግብ ይልካሉ። 5 ቀን ኔቨር ጊቭ አፕ ቃል ገብታለች። ሁለት አገልግል ትልክላችኋለች ከሳራ ሀበሻ ሬስቶራንት 999። ትላንትና አስረዷቸው። ሙተማ ደህና ነህ? ድምፅህ በጣም ሩቅ ነው ወንድሜ። ደህና ነኝ። አይሰማም? ትላንትና በደንብ ነው ያስረዳው ካርለ ኢቭን ቁጥር የፖሊስ ቁጥር መደወል ስትፈልግ እንደዚህ ብለህ ትደውላለህ አይደለ? ምንም አትፍሩ፣ ምንም ነገር አያመጡም። የእናንተ ጉዳይ ደግሞ ማለት እዚህ ጋር የግል ጉዳይ ብቻ ሳይሆን አሁን ሚዲያ ላይ ይወጣ ኦልሬዲ። ይሄ ማለት ያኒ ራእይ ዓም ሆነ ራእይ ዓም ይባላል በአረብኛ ማለት የአንተ ጉዳይ ብቻ አይደለም። ኦኬ የሆነ ነገር ቢደርስብህ ራሱ ማለት ብዙ ማውራት አያስፈልግም። እትስ ኦኬ የህዝብ ጉዳዩ ለማለት ፈልጎ ነው። ታም የህዝብ ጉዳይ ሆኗል ጉዳዩ። ሰው ማለት እዚህ ጋር ምንም አትፍሩ፣ ምንም አትደነግጡ። ማንኛውም ሰው መጥቶ ማለት ቢያስፈራራችሁ ማስፈራሪያ በራሱ ማለት ያስከስሳል። ስለዚህ ማንኛውም ሰው ማለት የሆነ ነገር ቢልህ 999 ብቻ ምስክር ይኖርህና በደንብ መክሰስም ትችላለህ። ከዛ እነሱ ራሳቸው መጥቶ ነው የሚለምኑ። እናንተ የሚጠበቀው ካጠፉባችሁ 999 መደወል ብቻ ነው። አይዟችሁ፣ አትፍሩ፣ አትደነግጡ። እሺ በቃ ወደ ምን ያህል ጉዳይ እንሂድ። ታሜ ባለበት ነገር ልጁ አጠገብክ ነው? አለ እኔ ጋር ያለው። እንግዲህ ያለውን ነገር መጠየቅ የምትፈልጊውን እያንዳንዱን ጠይቂው። እኔ ሳልሆን ባለጉዳዩ በደንብ ያብራራልሽ ያለውን ነገር እሱ ቢያብራራላችሁ ይሻላል። ለምን እኔ ከማብራራው ከሁለተኛ ወገን ከመስማት ከራሱ መስማት አሪፍ ነው ብዬ አስባለሁ። በደሉንና ጉዳቱን የሚያውቀው ባለጉዳዩ ነው። ያለውን ነገር በደንብ ጠይቃችሁት እሱም የሚችለውን ያህል። እሺ ማን ነው ስምህ? እንድሪስ። ኦኬ ስንት ጊዜ ሆነህ ዱባይ ከመጣህ እንድሪስ? ዱባይ ከመጣሁ ማርች ነው። ማርች 3 ወር ነው። ልቁጠርና ልድረስበታ። ማርች ከሆነ 3ኛ ወር፣ አሁን ያለነው 8ኛ ወር ነን፣ 9ኛ ወር ነን። ማርች ስንት? ማርች 6 ማርች 6 ስመጣ ያው ባልተቤቴ ናት ብሩን ማለት ነው። እና ነው እሷ ናት የሰው አገናኝ ደላላው ጋር የተነጋገረችው ማለት ነው። ናት ከደላላው ጋር የተነጋገረችው። ስንት ከፈለች? 7000 ድርሃም ከፍላለች።
አመጣችህ? ያው ለሱ ነው እኮ ደላላው ለሱ ልብስ ቤት ነው የማስገባው ቢሮ አለኝ ምናምን ብሎ ነው የሸወደው። ቢሮ አለኝ ትክክለኛ ደላላ ነኝ። ስራ የሚገባው ልብስ ቤት ነው የሚገባው። በወር 1200 ነው ደግሞ ምንም ተቆረጠበትም። ልብስ መሸጥ ነው ይሁን። የተበላሸ ነገር ብቻ አለ ድምፅ እንትን እንዳይል። ስልኩ ታፍኗል። ምን ያህል ስልክ ወይም ወጣና ግባ ተመለሰህ ግባ ወይ ወጣ በጣም ተቸገረ የኔ ሰማማው የእንትን እያለ ነበር የሆነ እንደ ማስተጋባት ነገር ጥራት የለውም። ፍን ያለ ድምፅ ነገር ነው። ወጥቼ ልግባ ወይ? አዎ ወጥተህ ግባ። ኦኬ ወይኔ ጋይስ እጁን ልኮልኝ ፕሊስ። ምን ያህል እንደዚህ አይነት ፎቶ ሁለተኛ እንዳትልክልኝ አልኩት። ቁስል እንደዚህ ምዝምዝ ያለ እጁ ይፈነዳዳ ኬሚካል ነው ምናምን ነው ስራው ያለ እና እኔ አይምሮዬ ላይ ታትሞ ይቀርብኛል፣ ይረብሸኛል እንደዚህ አይነት ነገር። ለዚህ ነው ሴቭ ያላረኩትን ቁጥር በፍጹም የማልመልሰው። ደም ቁስል ምናምን ስለሚልኩብኝ ለእርዳታ ምናምን ብለው ያ እዚህ ላይ ይታተምና እንቅልፍ ይመዛኛል። እሺ ወንድሜ በሱቅ ስራ ሱቅ ውስጥ ቆመ ልብስ ልትሸጥ ነው? ልብስ ቤት ነው የሚገባው። በወር 1200 ይከፈለዋል። ምንም ተቆራጭ የለበትም። ኢቃማ ይሰራለታል ብሎ ነው እሷን ያላት ማለት ነው እኮ። ቆይ አንዴ እየጻፍኩ ስለሆነ ነው። በሱቅ ስራ ደሞዝ 1200 ድርሃም። በሱቅ ስራ ማለት ሴልስ ወመን ሳይሆን ሴልስማን ሆነ መጣክ። ደሞዝ 1200 ድርሃም ቃል ተገባለክ። 1200 ድርሃም ኦኬ። 1200 ድርሃም እከፍለዋለሁ። ሱቅ ውስጥ ቆሞ ልብስ ይሸጣል ብሎ አላት ለሚስትክ። ሚስትክ ደግሞ 7000 ድርሃም ከፍላ አመጣችክ እሱ ጋር አይደል? እሺ ኢቃማውም ይሰራለታል ብሏታል። ኢቃማውም ይሰራለታል ብሎ እሺ። ከዛ በኋላ ከዚህ እንደ መጀመሪያ አዲስ አበባ ላይ ወደ 1 ወር የሚሆነ አስተኛኝ ማለት ነው። ዛሬ ነገ እያለ ማለት ነው። ዛሬ አልሆነም፣ ዛሬ በረራው እንዲሆናል፣ ዛሬ እንዲሆነ 1 ወር አቆየኝ። ከዛ እሷም እዚህ በቃ እንዴት ታደርገኛለህ ምናምን ስትለው 1 ወር ካቆየኝ በኋላ አመጣኝ። እዚህ ከመጣሁ በኋላ ኢጃዛ ቤት አስተኛኝ። ሮመድ ጾም ነበር የዛን ሰዓት። እኔን ኢጃዛ ቤት አስቀምጦ ሌላ ያመጣል ከኢትዮጵያ ማለት ነው። እኔን አስገባኝ እንጂ ምናምን ስለው እኔን አስቀምጠህ እንዴ ከሌላ ከኢትዮጵያ ታመጣለህ? እኔን መጀመሪያ ስራ አስገባኝ ስለው ይሄን ስናገር በቃ ወደ ማስፈራራቱ ምናምን ሄደ። ዝም በል አፍህን ዝጋ፣ ዲፖርት ትደረጋለህ፣ ሌላ ነገር ነው የሚነገረኝ። በስንት መከራ የሆነ ዙባላ ስራ አስገባኝ ማለት ነው። ዙባላ ታቅፎ ማሽን ውስጥ መጨመር ሽታው ምናምን ሲረብሸኝ አይ ይሄማ ለጤንነቴም ችግር ነው፣ ይሄ አይሆነኝም፣ ስራ ቀይርልኝ ስለው አልቀይርልህም፣ ከመጣ ካስተኛለሁ፣ ኢጃዛ ቤት አስተኝቼ ነው ጊዜህን ጨርሰህ ዲፖርት ማስደረግ ምናምን አለኝ። አይ ለጤንነት ህይወት የሚበልጥ የለም ብዬ አቆምኩ ስራውን። በስንት ልመና አመጣኝ፣ ኢጃዛ ቤት አስቀመጠኝ፣ ቁጭ ያደረገኝ። ዛሬ አስገባሃለሁ፣ ነገ አስገባሃለሁ፣ ዛሬ አስገባሃለሁ እያለ እሱ ከኢትዮጵያ እየመጣ ነው እኔን አስቀምጦ ማለት ነው። እያመጣ ያጉራል። ምግብ የለም። የዛን ሰዓት ሮመዳን ነበረ። ሩዝ ምናምን መስጊድ ስለሚሰጥ እየተቀበልን ብዙ ልጆች ነበር እየተቀበልን እየበላን ከመስጊድ ማለት ነው ቆየን። ከዛ በኋላ መጨረሻ ላይ እኔም ሲመረኝ በቃ ተናንቄ ሞታለሁ ምናምን ብዬ ሲመረኝ ስናገር ሲጠናበት እዚህ ስራ አስገባኝ ማለት ነው። እዚህ አሲድና ኬሚካል አሁን አለሁበት ማለት ነው። ምንድነው ያለኝ? አልሙኒየም ስራ ላስገባህ ነው ብሎ ነው ያስገባኝ። እዛ ስገባ ግን ምንድነው ብረትን በአሲድና በኬሚካል ማጠብ ነው። ከዛ በኋላ ጊዜ የማለቀ ወደ ምን አባት ይሄዳለሁ፣ ያለኝ አማራጭ እዛው እንትን ማለት ነው ብዬ እዛው ቆየሁ። እስካሁን ወረቀት ይሰራልሃል አለኝ። ወረቀቱ ካምፓኒውም ስጠይቀው ዛሬ ነገ ሲለኝ ካምፓኒውም መጨረሻ ላይ ካምፓኒውም ሳሳዝነው በቃ ስቆሳስል ምን ስል ሊሰራልኝ ሲል ብሎክ ተደርገሃል አለኝ። ብሎክ ተደርገሃል፣ ደላላውን አናግርና ይፈታልህና ይሰራል ልስራልህ አለኝ። ደወልኩለት እንደዚህ ስለው ኧረ ብሎክ አልሆንክም አለኝ። ጭራሽ ይክደኛል። ብሎክ አልሆንክም ውሸቱን ነው ይለኛል። ኧረ እባክህ እንደዚህ እያለኝ ነው አልሆንክም እያለ ይከራከረኛል።
እንደዚህ እያለኝ ነው ስለ ወለ ካምፓኒው አንጣው ደውለትና ይንጣለኝ ሲቀጥረኝ ዛሬ ነገ ሲለኝ ሲቀጥረኝ በ15 ቀኑ በስንት መከራ መጣልኝ። በ15 ቀኑ መጥቶ አገናኘሁት ባለ ካምፓኒው ጋር ብሎክ ሆኗል አለው። እንሰራለን ነበር ብሎክ አድርገዋል። ለምን አደረከው? ያው አስተካክላለሁ አለው። አስተካክዬ ካንስሌሽን ልከልሃለሁ ምናምን አለውና ሄደ። ከዛ በዛው ቀረ። ስደውልም ስልክ አያነሳም፣ በዛው ጠፋ። እኔም ከሰደርያ ምናምን ቀባት ምናምን እያመጣሁ ተቀባብቼ ስምነቴ ትንሽ አገግሞልኝ ነው ያለው። ካምፓኒው ደግሞ እዛ አልሰጠኝ። የሁለት ወር ይዞብኛል ደግሞ አልሰጠኝ። የሁለት ወር ደግሞ ወረቀትም አልተሰራልኝ። እሺ እሱ በሱቅ ስራ ብሎ አምጥቶ ቤቱ አስቀመጠክ። መጀመሪያ ስንት ወር ተቀመጥክ ቤቱ? አፕሪ አንድ ወር ሊጨርስ